Breaking tonight, President Trump is still weighing a wide variety of options, military options, to target Iran over its... የኢራን ትኩሳት ያሰጋቸው ቱባ የቴህራን ባለስልጣናት ሀብታቸውን ወደ ዱባይ ማሸሽ መጀመራቸው ተሰምቷል። ቁጣው በዚህ ከቀጠለም አያቶላህ ከሀገር የሚወጡበት መንገድ መመቻቸቱን ዓለም አቀፍ ሚዲያዎች በሰበር እያሰሙ ነው። በአንጻሩ የኢራን እስላማዊ ሪፐብሊክ እንዲፈርስ ሲቋምጡ የነበሩት ቤንያሚን ኔታንያሁ ትራምፕ ኢራን ላይ ሊሰነዝሩ ያሰቡት ጥቃት እንዲያዘገዩ መጠየቃቸው እጅግ አነጋጋሪ መሆኑን ኒውዮርክ ታይምስ ዘግቧል። እነዚህንና ሌሎች ትኩስ የኢራን መረጃዎችን በዝርዝር አሰናድተናል። አብራችሁን ቆዩ። በኢኮኖሚ ውድቀትና በከፍተኛ ዋጋ ግሽበት ሳቢያ የተቀሰቀሰውና ሶስተኛ ሳምንቱን የያዘው አገር አቀፍ ተቃውሞ የኢራኑን ልዑል መሪ አያቶላህ አሊ ኻሜኒን ከዚህ ቀደም ገጥሟቸው የማያውቅ አጣብቂኝ ውስጥ ከቷቸዋል። የስለላ መረጃዎችና የፋይናንስ ክትትል ውጤቶች እንደሚያሳዩት የኻሜኒ ልጅ ሙጅታባ ኻሜኒን ጨምሮ የስርዓቱን ከፍተኛ ባለስልጣናት ዓለም አቀፍ ማዕቀቦችንና የባንክ ገደቦችን ለመዝለል ክሪፕቶ ከረንሲን በመጠቀም ከፍተኛ መጠን ያለው ሀብት ወደ ዱባይ ማዛወር ጀምረዋል። እስከ ጥር 4 ባሉት 48 ሰዓታት ውስጥ ብቻ በድምሩ 1.5 ቢሊዮን ዶላር የሚገመት ሀብት ደህንነቱ የተጠበቀ የፋይናንስ መሸሸጊያ ለሚፈልጉ የኢራን ቱባ ሹማምንት ማዕከል ወደ ሆነችው የተባበሩት አረብ ኤምሬቶች ባድራ ሂሳቦች በኩል ተላልፏል። በተመሳሳይ ጊዜ ሚስጥራዊ ግምገማዎች እንደሚያሳዩት የጸጥታ ኃይሎች ሰልፎቹን መቆጣጠር ካቃታቸው ኻሜኒ ወደ ሞስኮ የሚሸሹበት ፕላን ቢ ተነድፏል። የሀብት ማዛወሩ የተጀመረው የኢራን የባንክ ዘርፍ ሊፈርስ ተቃርቧል በሚባልበት ወቅት ነው። ከአብዮታዊ ዘብ ጋር ግንኙነት ያለውን ባንክ ሴፓህን ጨምሮ 5 ዋና ዋና የፋይናንስ ተቋማት በገንዘብ እጥረትና በአስተዳደር ብልሹነት ምክንያት የመፍረስ አደጋ ተጋርጦባቸዋል። የእስራኤሉ ቻናል 14 አብዮታዊ ዘብ ምንጮችን ጠቅሶ እንደዘገበው 1.5 ቢሊዮን ዶላር በክሪፕቶ ከረንሲ አማካኝነት የተላለፈው የተለመደው የባንክ ቁጥጥርና የአሜሪካን ማዕቀብ ለማለፍ ነው። የአባታቸው ተተኪ ተደርገው የሚታዩት ሙጅታባ ኻሜኒ በዱባይ ለሚገኙ ሂሳቦች የተላከውን 328 ሚሊዮን ዶላር በግል ተቆጣጥረውታል። የአሜሪካው የገንዘብ ሚኒስትር ስኮት ቤሰንት በ10 ሚሊዮኖች የሚቆጠር የገንዘብ ፍሰት መታየቱን አረጋግጠው ይህም የስርዓቱ ልሂቃን ከደካማው የኢራን ኢኮኖሚ እየሸሹ መሆኑን ማሳያ ነው ብለውታል። እነዚህ ግብይቶች ዱባይ ለኢራን የነዳጅ ገቢ ወደ ዲጂታል ገንዘብ መቀየሪያነት የምታገለግለውን ሚና በመጠቀም ገንዘቡን በፍጥነት ወደ ጥሬ ገንዘብ ወይም ወደ ሌሎች ንብረቶች ለመለወጥ አስችለዋል። የዱባይ ምርጫ ከኢራን የካፒታል ሽሽት ልምድ ጋር የተያያዘ ነው። ኤምሬቱ የኢራን ተወላጆችን በማስተናገድና በነፃ የንግድ ቀጠናዎቿ እንዲሁም በክሪፕቶ ከረንሲ ልውውጥ ማዕከላት በኩል ማንነትን ሳይገልጹ ግብይቶችን ለማከናወን ምቹ ናት። የአደራ ሂሳብ አሰራሩ ገንዘቡ ለፖለቲካዊ ስደት ባሉ አስገዳጅ ሁኔታዎች ውስጥ ብቻ ጥቅም ላይ እንዲውል በማድረግ ከዓለም አቀፍ ባለስልጣናት እገዳ ጥበቃ ያደርጋል። ይህ አካሄድ ቀደም ሲልም የኢራን ባለስልጣናት ማዕቀብን ለመጣስ ከተጠቀሙበት መንገድ ጋር ተመሳሳይ ሲሆን አሜሪካ ከኒውክሌር ስምምነቱ ከወጣችበት ከ2018 ጀምሮ በቢሊዮን የሚቆጠር ገንዘብ በዚህ መንገድ መውጣቱ ይገመታል። ከፋይናንስ እንቅስቃሴው ጎን ለጎን ለምዕራባውያን መገናኛ ብዙሃን የተጋራው የመረጃ ምንጭ የኻሜኒን የማስወጫ እቅድ ይፋ አድርጓል። ፕላን ቢ ተብሎ የተሰየመው ይህ እቅድ እድሜያቸው 86 የሆኑት ኻሜኒ ተቃውሞ የጸጥታ መዋቅሩን ከአቅም በላይ ከሆነበት ወይም የሰራዊት ክህደት ከተከሰተ ሙጅታባን ጨምሮ እስከ የሚደርሱ የቤተሰብ አባላትና ረዳቶቻቸውን ይዘው ቴህራንን ለቀው የሚወጡበትን ዝግጅት ያካትታል። በቴህራን ግራንድ ባዛር የተጀመረው ተቃውሞ የኢራን መገበያያ ገንዘብ ሪያል ሴት በ50 በመቶ በመቀነሱና የዋጋ ግሽበቱ በ40 በመቶ በመጨመሩ የመጣ ነው። ተቃውሞው በአሁኑ ወቅት 180 ከተሞችን ያዳረሰ ሲሆን ከ2000 በላይ ሰዎች ሲገደሉ 16000 የሚሆኑት ደግሞ ታስረዋል። በስደት የሚገኙት ልዑል ረዛ ፓህላቪ ህዝቡ በአንድነት እንዲቆም ያደረጉት ጥሪ የህዝቡን ጥያቄ ከኢኮኖሚ ማሻሻያ ወደ ስርዓት ለውጥ እንዲሸጋገር አድርጎታል። እነዚህ ዝግጅቶች ስርዓቱ ራሱን ለውድቀት እያዘጋጀ መሆኑን የሚያሳዩ ምልክቶች ናቸው። የገንዘብ ሽሽቱ የአገሪቱን የውጭ ምንዛሬ ክምችት በመቀነስ የኢኮኖሚ ጫናውን ይበልጥ ያባብሰዋል። ከይሁድና ከኢራቅ የሚመጡ ታጣቂዎች አብዮታዊ ዘቡን ቢረዱም በሰራዊቱ ውስጥ የሚታየው መከፋፈል ስርዓቱን ለማስቀጠል ያለውን አቅም አጠራጣሪ አድርጎታል። የኻሜኒ ስትራቴጂ በዱባይ ያለውን የገንዘብ ዋስትና በሞስኮ ካለው አካላዊ ደህንነት ጋር ማቀናጀት ነው። ዱባይ የገንዘብ ፍላጎታቸውን ስታሟላ ሩሲያ ደግሞ እስከ 95 ቢሊዮን ዶላር የሚገመት የኻሜኒን ሀብት ጨምሮ የረጅም ጊዜ መሸሸጊያ ትሆናለች። ተቃውሞው እየቀጠለ ባለበት በዚህ ወቅት የስርዓቱ ስልታዊ ማፈግፈግ ግልጽ እየሆነ መጥቷል። በሚቀጥሉ ቀናት የሚታየው ሁኔታ ተቃውሞ ይቆጣጠራል ወይስ የስደት እቅዶቹ ወደ ተግባር ይቀየራሉ የሚለውን የሚወስን ሲሆን ይህም የኢራንን ፖለቲካዊ ገጽታ ዳግም ይቀርጸዋል።
በአሜሪካና በኢራን መካከል ያለው ውጥረት በከፍተኛ ሁኔታ በናረበት በዚህ ወቅት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ያቀዱትን ማንኛውንም ወታደራዊ እርምጃ እንዲያዘገዩት መጠየቃቸው ተሰምቷል። ሁለቱ መሪዎች በስልክ ባደረጉት ውይይት ላይ ኢራን በሀገር ውስጥ የተቀሰቀሰውን ተቃውሞ ለመጨቆን የምትወስደው እርምጃ ወደ ቀጠናዊ ግጭት ሊያመራ ይችላል በሚል በመካከለኛው ምስራቅ ባሉ የአሜሪካ ወዳጆች ዘንድ ያለውን ከፍተኛ ስጋት አንጸባርቋል። ይህ ጥያቄ የኢራን ያጸፋ እርምጃ በርካታ ሀገራትን ወደ ጦርነት ሊጎትተና ቁልፍ የሆኑ ስትራቴጂያዊ ጥምረቶችን ሊያናጋ ይችላል የሚል ስጋት የመነጨ ነው። የኢራን ባለስልጣናት በመላ ሀገሪቱ የቴሌኮሙኒኬሽን ግንኙነት ያቋረጡ ቢሆንም እየደረሰ ያለውን ጭቆና ሙሉ በሙሉ መደበቅ አልቻሉም። አሜሪካ በዚህ ድርጊት ተሳታፊ የሆኑ 5 የኢራን ባለስልጣናትን በማዕቀብ የቀጣች ሲሆን ድርጊቱን በዓለም አቀፍ ደረጃ ከፍተኛ ውግዘት ደርሶበታል። ፕሬዚዳንት ትራምፕ ለኢራን ድርጊት ጠንካራ ምላሽ ለመስጠት ዝግጁ መሆናቸውን በተደጋጋሚ ሲገልጹ ቆይተዋል። ትራምፕ ባስተላለፉት መልእክት ኢራን በሰልፈኞች ላይ ኃይል የምትጠቀም ከሆነ አሜሪካ ጣልቃ ለመግባት ዝግጁ መሆኗን አስጠንቅቀው ነበር። የኢራን ፍርድ ቤቶች ቢያንስ በአንድ ተቃዋሚ ላይ የሞት ፍርድ መበየናቸውን ተከትሎ ትራምፕ ጠንካራ እርምጃ እንደሚወስዱ ዝተው ነበር። ሆኖም ግድያውና የሞት ፍርድ አፈጻጸሙ መቆሙን የሚጠቁም መረጃ ከታማኝ ምንጮች ማግኘታቸውን ገልጸው ይህ የጥቃት መቆም የሰዎችን የህይወት ማዳኑን አመልክተዋል። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ግን ወታደራዊ እርምጃን ጨምሮ ሁሉም አማራጮችን አሁንም በጠረጴዛ ላይ እንዳሉና የአሜሪካ ምላሽ የሚወሰነው በኢራን ወደፊት ድርጊት መሆኑን አጽንኦት ሰጥተዋል። የኔታንያሁ ጣልቃ ገብነት ውጥረቱን የሚያረግብ ንግግር ባደረጉበት ዕለት መከሰቱ እስራኤል ጉዳዩን በጥንቃቄ እየተመለከተችው ነው። አንድ ከፍተኛ የአሜሪካ ባለስልጣን እንደገለጹት የእስራኤሉ መሪ መዘግየቱን የጠየቁት ከኢራን ሊሰነዘር ለሚችል ያጸፋ ጥቃት መከላከያቸውን ይበልጥ ለማጠናከር ጊዜ እንዲያገኙ ነው። እስራኤል እንደ አሮ 3 እና ዴቪድ ስሊንግ ያሉ የመከላከያ ሚሳኤል ክምችቶቿ ቀደም ባሉ ግጭቶች ምክንያት በሚፈለገው መጠን አለመሟላታቸውን ገልጻለች። የተጋላጭነት የመነጨው በሊባኖስ በየመንና በኢራቅ ያሉ በኢራን የሚደገፉ ተላላኪ ኃይሎች የአሜሪካን ጥቃት ተከትሎ የተቀናጀ ጥቃት ሊሰነዝሩ ይችላሉ ከሚል ስጋት ነው። የእስራኤል ባለስልጣናት በኢራን ያለው ተቃውሞ ባለፉት 24 ሰዓት ውስጥ መቀነሱን ገምግመዋል። ይህም አፋጣኝ ወታደራዊ ጣልቃ ገብነትን አስፈላጊነት ቢቀንሰውም ለዝግጁነት ያለውን ፍላጎት ግን ከፍ አድርጎታል። ወታደራዊ እርምጃ እንዲዘገይ የቀረበው ጥሪ ከእስራኤል ብቻ የመነጨ አይደለም። ኳታር፣ ሳውዲ አረቢያ፣ ኦማንና ግብጽ ባለፉት 2 ቀናት ውስጥ የትራምፕ አስተዳደር ወታደራዊ እርምጃ እንዳይወስድ ግፊት ሲያደርጉ ቆይተዋል። እነዚህ ሀገራት ወታደራዊ እርምጃው የኃይል አቅርቦትን ሊያስተጓጉልና በግዛቶቻቸው ላይ የኢራን ጥቃትን ሊጋብዝ የሚችል ሰፊ ቀጠናዊ ጦርነት ይቀሰቅሳል የሚል ስጋት አላቸው። ሀገራቱ ለዋሽንግተንና ለቴህራን ባስተላለፉት የተቀናጀ መልእክት ኢራን ባጸፋ እርምጃ ቀጠናዊ ሀገራትን ኢላማ እንዳታደርግ አሳስበዋል። የሳውዲ ውጭ ጉዳይ ሚኒስትር ዴኤታ አደል አልጀብር በሪያድ በተካሄደ ፎረም ላይ እንደገለጹት አለመግባባቶች በድርድር ጠረጴዛ ላይ መፈታት አለባቸው። ከኢራን ወገን ዛቻዎቹ የመከላከያ ዝግጅት እንዲደረግ አድርገዋል። ቴህራን ማንኛውም የአሜሪካ ጥቃት በቀጠናው ባሉ የአሜሪካ የጦር ሰፈሮች ላይ ያጸፋ እርምጃ እንደሚያስከትል አስጠንቅቃለች። ይህም አሜሪካ በኳታር ከሚገኘው አልኡዴድ አየር ኃይል ካምፕ አባላቶቿን ለጊዜው እንድታስወጣ አድርጓታል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በጋራ መከባበር ላይ ለተመሰረተ ድርድር ዝግጁ መሆናቸውን የገለጹ ቢሆንም የውጭ ኃይሎች ጣልቃ ገብነትን ለመቀስቀስ ሲሉ የሟቾችን ቁጥር እያጋነኑ ነው ሲሉ ከሰዋል። ኢራን ለጥቂት ጊዜ ዘግተው የነበረውን የአየር ክልሏን መልሳ ከፍታለች። በፋርስ ባህረ ሰላጤ ያለው የአሜሪካ ጦር ግንባታ ለተግባራዊ እርምጃ መዘጋጀቷን የሚያሳይ ቢሆንም ይህ መዘግየት ግን ለዲፕሎማሲያዊ መንገዶች እድል ሰጥቷል። ተንታኞች እንደሚሉት ውስን የሆኑ ወታደራዊ ጥቃት በኢራን ውስጥ ያለውን ጭቆና ሊያቆሙ ይችላል። እንዲያውም ኢራናውያን በውጭ ወረራ ላይ እንዲተባበሩ ሊያደርግ ይችላል። የትራምፕ አሻሚ አቋም በኢራን የኒውክሌር ጣቢያዎች ላይ ጥቃት ከመሰንዘራቸው በፊት ከነበራቸው አቋም ጋር ተመሳሳይ የሆነው አማራጮችን ክፍት በማድረግ ከአጋሮቻቸው የሚመጣውን ግፊት እንዲያስተናግዱ ረድቷቸዋል። በአጠቃላይ ይህ ሁኔታ የአሜሪካ መሪነት የእስራኤል የጸጥታ ቅድሚያ የሚሰጣቸው ጉዳዮችና የአረብ ሀገራት መረጋጋት ስጋት በኢራን ውስጥ ቀውስ ዙሪያ ያላቸውን ስስ ትስስር ማሳየቱን ቀጥሏል። ተቃውሞ በጭቆና እየቀነሰ ሲመጣ ለወታደራዊ ጣልቃ ገብነት ያለው እድል እየጠበበ ቢሆንም የኢኮኖሚ ማዕቀቡና ዲፕሎማሲያዊ መገለሉ በቴህራን ላይ የሚፈጥረው ጫና ግን እንደቀጠለ ነው።